ጄቱርን እንዴት ነው ሰርቪስ ማድረግ ያለብን? ጄቱር እንደ ሌሎች መኪና ነው ሰርቪስ የሚደረገው ወይስ ዝም ብሎ ዘይት ብቻ መቀየር ነው የሚለውን ነገር ነው ዛሬ ቤተሰቦች የምናየው። ናቲ አውቶሞቲቭ ነኝ። እንዴት ናችሁ ቤተሰቦች? ሰላም ናችሁልኝ ወይ? ዛሬ ደግሞ በጄቱር ሰርቪስ አደራረግ መጥቼላችኋለሁ። እንግዲህ በጣም ብዙ ሰዎች ሰብስክራይብ እያደረጋችሁ ነው፣ አመሰግናለሁ። ኮሜንትም እየሰጣችሁ እያየውን ያለሁት አመሰግናለሁ። አሁንም ይሄ ቪዲዮ ለብዙ ሰው ስለሚጠቅም ሼር እያደረጋችሁ ፋሚሊ ቤተሰብ ደግሞ ያልሆናችሁ ሰዎች ቤተሰብ ሁኑ። ነገ ብዙ ነገሮችን አስተካክሎ መኪና የማይገዛ ሰው የለም። ዛሬ መኪና ባይኖራችሁ ነገ መኪና ይኖራችኋል። ስለዚህ ይጠቅማችኋል። ነገ ቴክኒክ ነገሮችን ዝም ብላችሁ ውጪ ከማውጣት ዝም ብሎ ቦታ ተሰራ አልተሰራም እንደዚህ ነው የተባለ የተለያዩ ነገሮች እየተነገራችሁ መኪናችሁ እንዳይጎዳ ብዙ ውጪ እንዳትዳረጉ ይጠቅማችኋል። ይሄ ቻናል ናቲ አውቶሞቲቭ ቻናል ይጠቅማችኋል ብዬ አስባለሁ። ቤተሰቦቼ ለብዙ ሰው መኪና ላላቸው ለሌላቸው ነገ ሊገዙ ላሰቡትም ሰብስክራይብ እንዲያደርጉ ሼር አድርጉላቸው። ቤተሰቦቼ ፋሚሊ ሆኑ። እንግዲህ ቤተሰቦቼ እንዴት ነው ሰርቪስ የምናደርገው? ከምን ጀምረን ነው ሰርቪስ የምናደርገው? አዲስ መኪና አይደለ እንዴ እየተባለ በጣም ብዙ ሰዎች መኪናው እየተጎዳ ነው ያለው። እንደምንሰማው እንደምናየው መኪናው እንግዲህ 10,000 ከሞላ ጀምሮ ሰርቪስ ይፈልጋል። ሙሉ ሰርቪስ ጀነራል ሰርቪስ ይፈልጋል። ከዛ በፊት ግን የመጀመሪያ ፕሪ ሰርቪስ የሚባል አለ። የመጀመሪያ ሰርቪስ መኪናው እንደገዛችሁት ዘይቱን መቀየር መቻል አለበት። ከቻላችሁ 100 ኪሎ ሜትር ነርታችሁት መቀየር መቻል አለባችሁ። ካልቻላችሁ ደግሞ 500 ኪሎ ሜትር ላይ የመጀመሪያውን ፕሪ ሰርቪስ ማድረግ መቻል አለባችሁ። ዘይቱ ይቀየራል። ከዛ ትነዱትና መኪናው 5000 ሲሞላ ድጋሚ ከፊልትሮ ጋር አብሮ ይቀየራል ማለት ከኦይል ፊልትር ጋር አብሮ ይቀየራል። አሁን ላይ ደግሞ ማሳያችሁ ነው 10,000 ከገባ በኋላ መኪናው እንዴት ነው ሰርቪስ የሚደረገው? ምን ነው ሰርቪስ የሚደረገው የሚለው ነው ማሳያችሁ ቤተሰቦቼ። እንግዲህ ይሄን ቪዲዮ በጥሞና እያያችሁ ተከታተሉኝ እላለሁ ቤተሰቦቼ፣ እንዳትሰላችሁ ይጠቅማችኋል። እንግዲህ ምንድነው የምናደርገው? መጀመሪያ መኪናውን ቦታ ካስያዘን በኋላ እግር ሲስተም ነው የምንጀምረው። ክሪክ በማንሳት እግር ሲስተሞቹን እናያለን። የእግር ሲስተሞቹን ስናይ እግር ላይ ምን ችግር አለበት የሚለውን እናያለን። ጎማ ክሪክ አድርገን ስታንድ አድርገን ከፈታም በኋላ ሸራውን በብርጭቆ ወረቀት ፍላት እስከሚመጣ ሰርፌሱ የተበላ ካለው የተለያዩ ጠጠር ገብቶበት አሸዋ ምናምን ገብቶበት የተበላ ካለው እኩል መምጣት ስላለበት እሱን በብርጭቆ ወረቀት ርግ አድርገን እናስተካክላለን። ከዛ ወደ መግጠሙ ነው የምንሄደው። ይገጠማል። እዛ ጋር ሲገጠም ደግሞ ፒኖቹ ጨዋታ አላቸው የላቸውም የሚለውን ነገር በደንብ እናያለን። የካሊፐር ብሎኖቹ መጥበቅ መቻል አለባቸው። ከዛ ፒኖቹ ፍሌክስ ናቸው ወይ ይጫወታሉ ወይ ስሙዝ ናቸው የሚለውን ነገር እናያለን። ስሙዝ ካልሆኑ ደግሞ ግሪስ ምናምን አድርገን እንገጥማለን ማለት ነው። ከዛ በኋላ ደግሞ ብሎኖች ብዙ ይላላል። የጄቱር መኪኖች ምንድነው ፋብሪካው በጣም ቶርክ አድርጎ አይደለም ያሰራቸው። ስለዚህ የመላላት ኮብልስቶን በምንሄድበት ሰዓት ስፒድ ብሬክ በጣም በምናበዛበት ሰዓት የመላላት ባህሪ ስላላቸው ምንድነው የምናደርገው? ብሎኑ ቶርክ ይደረጋል እንዳለ ብሎ የሰስፔንሽን ብሎን፣ የብራቾ ብሎኖች፣ የቴስቲኒ ብሎኖችን እያንዳንዱን ብሎኖችን ቶርክ አድርገን እናያለን ማለት ነው። ያን ቶርክ እናደርጋለን፣ እናጠብቃለን። ከዛ በኋላ ደግሞ ወደ የሚቀጥለው እግር ነው የምንሄደው ማለት ነው። ተመሳሳይ ነው። የፊቱን እግር አንዱን ከሰራን በአንደኛውም ሳይድ ተመሳሳይ ነው የምንሰራው ማለት ተመሳሳይ ነገር እናያለን ማለት ነው። ከዛ የኋላ እግር እናያለን። የኋላ እግር ስናይ ደግሞ እጅ ፍሬን ግዴታ መለቀቅ አለበት። እጅ ፍሬን ለቃችሁ ነው የምትሄዱት። ከፊት ታኳ አድርጋችሁ ፍሬን ከለቀቃችሁ በኋላ ደግሞ ተመልሶ ራሱ እንዳይዝባችሁ ቁልፍና ምናከታችሁ ባትሪ ብትነቅሉ የተሻለ ነው። ባትሪያችሁን ትነቅላላችሁ ተመልሶ ራሱ እጅ ፍሬን እንዳይዝባችሁ ማለት ነው። ስለዚህ ባትሪያችሁን ከነቀላችሁ በኋላ እጅ ፍሬን ተለቀቀ በኋላ የኋላ እግር ሸራ ይፈታል። እሱ እንደዚህ ዲስኩ ይጠረጋል። ዲስኩን እንጠርጋለን። ሸራውና ሸራው ጥሩ ከሆነ እንደዚህ ቆንጆ ከሆነ ሸራው እንደምናደርገው በብርጭቆ ወረቀት የፊት እግሩን እንዳደረግ ነው እንጠርጋለን። በደንብ ይታሻል። ታሽቶ ሌቭል ከመጣ በኋላ እንገጥማለን። የኋላ እግርም ብሎኖቹ ላልተዋል ወይ አላሉ፣ ፍሳሽ አለ ወይ የለም የሚለውን ነገር በደንብ እናያለን ማለት ነው። ቤተሰቦች ፍሳሽ አለ የለው የሚለውን ነገር በደንብ ማየት መቻል አለባችሁ። ከዛ ቶርክ እናደርጋለን። እያንዳንዱን ብሎን በአንድ በኩል የሰራችሁትን በግራ ከሰራችሁትን በቀኝ በግራ የሰራችሁትን በቀኝ በኩል በደንብ ተምሳይ አድርጋችሁ ትሰራላችሁ። እግሩን በደንብ አድርጋችሁ እንደዚህ ከሰራን በኋላ ወዴት ነው የምንሄደው? የሞተር ዘይቱን ደግሞ እናፈሳለን። የምናፈስበት የራሳችን እቃ እናዘጋጅና እናፈሳለን። ወደ ያላፈስንበት ምክንያት ትኩስ ስለሚሆን በምንፈቱበት ሰዓት እንዳያቃጥላችሁ ነው ቤተሰቦች። ሁለተኛ ደግሞ የሰራው ዘይት ወደ ታች ትንሽ መውረድ አለበት። የተወሰነ ደቂቃዎች መውረድ አለበት እንዲጠራቀም ሙሉ ለሙሉ እንዲፈስ ማለት ነው። ዘይቱን ካፈሰስን በኋላ ወዴት ነው የምንሄደው? ዘይቱ እስከሚንጠባጠብልን ድረስ ተንጠባጥቦ እስከሚያልቅ ካንዴላ ወይም ስፓርክ ብለግ የሚባል ፓርቶች አሉ። እነሱ እንፈታለን። እነሱ ስራቸው ምንድነው? ካንዴላ እሳት ማቀጣጠል ነው። የመኪናው ጉልበት ነው። ስለዚህ ከነዳጅ ጋር ነው እሳት ፈጥረው ፓወር የሚፈጥሩልን ጉልበት የሚፈጥሩልን። ስለዚህ ካንዴላ መጠረግ አለበት ግዴታ። እንደምታዩት አሁን ቤንዚናችንም ትክክል አይደለም፣ ውሃ የቀላቀለ ነው የሚመስለው። ብዙ ጊዜ ካንዴሎችን በምንፈታበት ሰዓት እንደዚህ ስፓርክ ብለጉ ላይ ወይ ካንዴላው ላይ ዝገት እየተፈጠረ ነው ያለው። ካርበን ነበር መፈጠር ያለበት። ዝገት የሚፈጠርበት ምክንያት ደግሞ ውሃ ቅልቅል አለ ማለት ከነዳጅ ጋር። ስለዚህ ሁሌ ካንዴላችን ሰርቪስ መጠረግ አለበት። ከጠረግን በኋላ ካንዴላው እንደዚህ በቡሩሽ ጽድት አድርገን ከጠረግን በኋላ አጀስትመንቱን በስፔስ ሜትር ወይ በፊለር ጌጅ ምን እናደርጋለን? እንለካለን። ከ0.80 ጀምረን እስከ 90 ባለው
ባላችሁ ፊለር ጌጅ መለካት መቻል አለበት። ያ ልኬት ምንድነው የሚወጣው የእሳት መጠን ሬሾን ያስተካክልላችኋል። ከሰፋ ምን ይሆናል ብዙ እሳት ይደርና ማቀጣጠል ካለበት በላይ ችግሮች ይፈጥራል። ካነሰም ማቀጣጠል ያለበትን ያህል አያቀጣጥልም። ስለዚህ መኪናው ላይ የጉልበት መያዝ፣ ነዳጅ መብላት፣ መንተፋተፍ ነገሮችን ያሳያል ማለት ነው። ስለዚህ በፊለር ጌጅ ወይ በስፔስ ሜትር እንለካዋለን፣ ለክተን እንገጥማለን ማለት ነው። ከገጠም በኋላ ቶርክ ማድረግ ማሰራችን ግዴታ የሆነ ማጥበቅ መቻል አለበት። ከዛ በኋላ ግን ቤተሰቦች ምንድነው ኢግናይተሩን ማየት መቻል፣ ስንጥቅ አለ ወይ የለውም ነው ኢግናይተሩን እናያለን። ከዛ በኋላ ኢግናይተሩን በአግባቡ እንገጥማለን። ከዛ ደግሞ ምንድነው የምናደርገው ኢግናይተሩን ከገጠምን በኋላ ካሰርም በኋላ ወደ ትሮትል ቦዲ ነው የሚሄደው። ትሮትል ቦዲ መፈታት አለበት። ምክንያቱም የራሳቸውን ቫፕ አላቸው ኢንጂኖቹ ሲሰሩ ምንድነው ቫፕ ስላላቸው ያ ቫፕ በቆየ ቁጥር ጭቃ ነገር ዘይት ነገር ይፈጥራል። ከአቧራው ጋር ከሚገባው አፈር አቧራ ጋር ጭቃ ነገር ስለሚፈጥር መጸዳት ስላለበት የትሮትል ቦዲ መጠራት ስላለበት ይህን ትሮትል ቦዲ እንፈታለን። በእንደዚህ ይፈታል። ያ ከተፈታ በኋላ ደግሞ ምንድነው የምናደርገው በክሊነር እናጥባለን። በደንብ አድርገን ካጠብን በኋላ ወደ ቦታው ወደ ነበረበት ቦታ እንመልሳለን። ማፕ ሴንሰር አሉ፣ እነሱንም እናጸዳለን። የምታያቸውን ሴንሰሮች ኢንቴክ ማኒፎልድ ላይ የምታገኙትን ሴንሰሮች፣ እነዚህ ሴንሰሮች ማፕ ሴንሰሮችን እናጸዳለን ማለት ነው። እነሱን በክሊነር እናጸዳለን። ካጸዳን በኋላ ሲደርቅ ወደ ቦታው በስነስርዓቱ እንመልሳለን። መመልሳችን እርግጠኛ መሆን አለብን። ሲላል ያ ሲል ትንሽ ግሪስ አድርገን ካልሆነ በስነስርዓቱ ገጥመን ብሎን ቶርክ ማድረግ መቻል አለብን። መርሳት የለብንም ቤተሰቦች፣ ያን ነገር በቀላሉ ማሰር ይኖርብናል ማለት ነው ፋሚሊ። ከዛ አንድ ምንድነው ብሎን ሆዝ የኢንቴክ ሆዞችን በአግባቡ መግጠማችንን መርሳት የለብንም። በአግባቡ ተገጥሞ የምታዩትን ፋሼታ ወይም ማሰሪያውን በደንብ በአሜሪካ ወይ በካቻቢቴ ወይ በ8 ቁጥር በደንብ ቶርክ አድርገን እናጠብቃለን። ምክንያቱም ምንድነው ባላጠበቅን ቁጥር ቱርቦ በሚከፍትበት ሰዓት አቅም በጣም ጉልበት ስለሚኖረው በጣም ሳክ ስለሚያደርግ ሆዙን ወደ ላይ የመግፋት የማውጣት አጋጣሚዎች ሊፈጠሩ ይችላሉ። ያ ደግሞ ሲፈጠር ምን ይሆናል? የመኪናው ጉልበት ዜሮ ይሆናል፣ ይደክማል። ሌላ ችግር ነው ብላችሁ ሄዳችሁ ጋራጅ ልትሸወዱ ትችላላችሁ። ስለዚህ ያን ጥንቃቄ ማድረግ አለባችሁ። ላለው ቤተሰቦች እንግዲህ ይሄ ዋናው ሰርቪስ የምናደርግበት ነገሮች ናቸው። አሁን የምታዩ ሰዎች ይህንን ቤት ሰብስክራይብ ማድረግ ቤተሰብ ፋሚሊ መሆን አትርሱ። የደውላ ምልክት እየነካችሁ ቤተሰቦች እንግዲህ ብዙ መኪኖችን ሰርቪስ እንዴት እንደሚደረጉ የተለያዩ ስራዎች እንዴት እንደሚሰሩ እያያችሁ እራሳችሁ መካኒክ መሆን ትችላላችሁ ማለት ነው። ቤተሰቦች ይህን ካረግን በኋላ ወዴት ነው የምንሄደው? የኦይል ፊልተር መፍታት መቻል አለበት። ኦይል ፊልተር ግዴታ መቀየር መቻል ስላለበት ኦይል ፊልተሩን እንፈተዋለን። ኦይል ፊልተሩን ከፈታም በኋላ ቦታውን እናጸዳና ኦይል ፊልተር እናስራለን። ግሪስ ነገር ምናምን ከቻለ እናደርጋ ወይ ዘይት ቀብተ ነው በስሱ እናስረዋለን፣ እናጠብቃለን። ከዛ በኋላ ታፑን እናስርና የሶቶኮፓውን ታፑን እናስርና ወደ ዘይት መጨመር ነው የምንሄደው። ከዛ ዘይት ትክክለኛ የጄቱ የሚጠቀመው ዘይት መጨመር መቻል አለባችሁ። ወደ 5 ሊትር ፊልተር ከቀየራችሁ ከነ ፊልተሩ 5 ተኩል ድረስ ይወስዳል። ያን ነገር መጨመር መቻል አለባችሁ። ያን ከጨመርን በኋላ እርግጠኛ ከሆንም በኋላ ፍሳሽ የለውም ወይ አስረናል አላሰረም የሚለው ነገር ካየን በኋላ ፊት ለፊት ሞተር አካባቢ ቤልት አካባቢ ምንም ነገር የለ ካየን በኋላ ወደ ማስነሳት ነው የሚሄደው። ባትሪያችሁን ታስሩና ወደ ማስነሳት ትሄዳላችሁ። ካስነሳችሁ በኋላ ድምጹን ትጠብቁታላችሁ። ራሱ የሚስተካከል ድምጽ ይመጣል። እንደምሰሙት ስሙ መጀመሪያ ከምሰሙት ድምጽ የበለጠ የተስተካከለ እንግዲህ ያው የሰው ልጅ ርቦት ሲበላ የሚሰማው አይነት ስሜት ደስ የሚል ስሜት ወይ ውሃ ጠምቷችሁ ጥጥጥ ብላችሁ የሚሰማችሁ አይነት ስሜት መኪናው የሚሰማዋል ማለት ነው ቤተሰቦች። ያ ነገር ቆንጆ ይሆናል። ከዛ መኪናው ሰርቪስ ባደረጋችሁ ቁጥር የመኪናው እድሜ የሞተሩን እድሜ ነው የምታራዝሙት። ያን አስተካከለ ቆንጆ ከሆነ በኋላ መብራት ሲስተሞችን እናያለን። መብራት ይበራል አይበራም ወይ የሚለውን ነገር እናያለን። ፍሬቻ ይሰራል አይሰራም ወይ፣ የፊትም የኋላም ታርጋ መብራት ይበራል አይበራ የሚለውን ነገር እናያለን። ከዛ ወደ ድራይቭ ቴስት ነው የምንሄደው። ከዛ ድራይቭ ቴስት ከመሄዳችን በፊት ግን ቤተሰቦች እዚህ ጋር የዘነጋሁት ነገር ቢኖር ደብራተር ወይም ኤር ክሊነር ወይም ኤር ፊልተር ይባላል። እሱን ነገር እንደምናደርገው እናጸዳለን። ይፈታና መቀየር ካለበት ይቀየራል። ደህና ከሆነ ደግሞ ምንድነው ንፋስ ይመታዋል። ይህን ከቻላችሁ ኤር ክሊነሩን በየ15 ጊዜ በጣም የምትነዱ ሰዎች በየ15 ቀን ወይ በየ20 ቀኑ ታስመቱ። በንፋስ ጎሚስት ሄዳችሁ ብታስመቱ ጥሩ ነው። ሲገጥሙላችሁ በትክክል መገጠም መቻል አለበት። ያን ነገር እንደዚህ ከተመታ በኋላ ወደ ነበረበት እንመልሳለን። ሌላው ደግሞ ምንድነው የኤሲ ደብራተር ወይም ኤሲ ክሊነር ይባላል ወይ ኤሲ ፊልተር፣ እሱም ይመታል። ምክንያቱም አንዳንዴ ታቆመ ቦታ ዛፍ የበዛበት አትክልቶች ምናምን በጣም ብዙ ያሉበት ቦታ ከሆነ እንደ ቅዝቃዜ እና አየሩ ጸባይ አይጦች ሊገቡ ይችላሉ። በብዛት ሊገቡና አይጦች ኤሲው ላይ። ስለዚህ እሱን ግዴታ መታየት አለበት። ንፋስ ይመታል። የተበላ የተወጫጨቀ ደግሞ ከሆነ በአይጥ ምክንያት እንቀይረዋለን ማለት ነው። ኤሲው ምክንያቱም ወደ እናንተ ወደ አየር ወደ ትንፋሽ ወደ አፍንጫችሁ የሚመጣ አየር ስለሆነ የምትጠቀሙት ምንጊዜ ንጹህ መሆን አለበት። ከቻላችሁ ሽቶም ቀባቀባ አድርጋችሁ መግጠም ትችላላችሁ። የሚወጣው አየር ደስ የሚል ሽታ ይኖረዋል። ያ ደግሞ ለእናንተ ደስ የሚል ስሜት ይሰማችኋል። ያን ነገር ካረግን በኋላ ወደ ነበረ ቦታ እናሳስራለን።
ከዛ ቤተሰቦች ይህን ሁሉ ካስነሳን በኋላ ዳሽቦርድ ላይ የሰርቪስ ምልክት ልትመጣ ትችላለች። ሰርቪስ ሜንቴናንስ የምትለዋ የመፍቻ ምልክት ልትመጣባችሁ ትችላለች። እሷ ከመጣች እሷ ማጥፋት አለበት። እሷ ከመጣች እንዴት ነው የምናጠፋው ላላችሁ ደግሞ በጣም ቀላል ነው። እንደምታዩት በዳሽቦርድ ላይ ሳይሆን በመሪው ስትሪንግ ላይ ባለው በእንደዚህ አይነት መልኩ ሜንቴናንስ ላይ ሜኑን በመንካት ሜንቴናንስ ላይ እናመጣዋለን። ሜንቴናንስ ከመጣ በኋላ ቁልፍ እናጠፋና ኦኬ የምትለዋን በተን ተጭነን እንይዝና ኦኬ የምትለዋን በተን ተጭነን ይዘን ቁልፍ እናበራለን። ኦን ነው የምናደርገው፣ አናስነሳም፣ ስታርት አይሆንም። ኦን ካረግን በኋላ ያቺን ኦኬ በተን እንዳያዝናት ማለት ነው። ከዛ እንጠብቀዋለን ለአንድ ለ7 ሰከንድ ራሷ ብሊንክ አድርጋ ትጠፋለች። ከዛ በኋላ ቁልፍ አጥፍተን እናስነሳለን ማለት ነው። ስናስነሳ የሰርቪስ ሜንቴናንሷ ትጠፋለች ማለት ነው። ካልበራባችሁ ደግሞ ኖርማል መጠቀም ትችላላችሁ። ኪሎ ሜትር ሰርቪስ ታግ ይለጠፋል። ያን ሰርቪስ ታጋችሁ እናንተም ሴቭ ማድረግ ማየት አለባችሁ። ቢያንስ ፎቶ አንስታችሁ ላባጁ ሲገባና የተለያየ ነገሮች ሊጠፋ ስለሚችል ዳታ ያው እኛ ዳታ እንይዛለን፣ የኛ ጋራጅ ዳታ ይይዛል። ነገር ግን ለራሳችሁ እንዲጠቅማችሁ ሰርቪስ ታይም ለማወቅ ፎቶ አንሳችሁ መያዝ መቻል አለባችሁ። ከዛ ሰርቪስ ምልክቷ በመሀል እንኳን ብትመጣባችሁ በነገርኳችሁ መንገድ ማጥፋት ትችላላችሁ ማለት ከ5000 ኪሎ ሜትር በፊት ከመጣች ማጥፋት ትችላላችሁ ማለት ነው። መኪናውን ከ5000 ኪሎ ሜትር ጀምሮ ኔክስት ሰርቪስ መደረግ መቻል አለበት ማለት ነው። እንግዲህ ይህን ካረግን በኋላ ወዴት ነው የምንሄደው? ወደ ድራይቭ ቴስት ነው የምንሄደው ቤተሰቦች። መኪናውን ወተን ኮብልስቶን ላይ አስፋልት ላይ እንነዳለን። እንዴት ነው ኮብልስቶን ላይ እግሮች ድምጽ አሉት ወይ? አስፋልት ላይ እንዴት ነው መሪጎታ ላይ ጎትተን ያለው ነገር እንሰማለን። ጉልበቱ እንዴት ነው እናይና ቆንጆ ከሆነ በኋላ መኪናችንን እንግዲህ ጽድት አድርገን ወደ ስራ እንሄዳለን። ማንኛ ደግሞ ወደ ከስተመሮቻችን እናስረክባለን ማለት ነው ቤተሰቦች። በጣም ነው መወዳችሁ። እንግዲህ ሳትሰላችሁ ይሄ ባሪያ ምንድን ነው የሚያወራብን፣ ስለ ጂቱር ደግሞ ምንድን ነው የሚያወራብን ብላችሁ ሳትሰላችሁ ስለሰማችሁኝ ስላዳመጣችሁኝ በጣም አመሰግናለሁ ቤተሰቦች። ቤተሰብ ደግሞ ሆናችሁ እጅግ በጣም አመሰግናለሁ። አሁንም የተለያዩ ቪዲዮዎችን እንድሰራላችሁ የተለያዩ አስተማሪ ነገሮችን እንድሰራላችሁ ኮሜንት ላይ አስቀምጡልኝ። እንደዚሁም ቲክቶክ ፔጅ አለን፣ ፎሎ በማድረግ እንደዚሁ ኮፒ ሊንክ ሪፖስት በማድረግ ስራለን ቪዲዮ ዩቲዩብ ላይ ስራለን እያላችሁ ኮሜንት ብታደርጉልኝ ያን ቪዲዮ ሰራላችኋለሁ። ትምህርታዊ ነገሮች እንማማራለን። ብዙ ወጣቶች ስለ መኪና ብዙ ነገሮች ማወቅ ትችላላችሁ። ባለኝ ጊዜ ሁሉ እሰራላችኋለሁ። ግን ይሄን ባለኝ ጊዜ እንድሰራላችሁ የእናንተ ሞራል፣ የእናንተ ቤተሰብ፣ የእናንተ ሰብስክራይብ ማድረግ እኔን ያነሳሳኛል። ቤተሰቦች እውነት ነው የምላችሁ እንዳልሰላች፣ ምክንያቱም እየሰራው ይደክመኛል፣ ስገላበጥ ነው የምውለው። ስለዚህ ጊዜ ሰጥቼው እናንተ ባላችሁ ሀሳብ ቪዲዮ እንድሰራላችሁ እናንተ ሰብስክራይብ ማድረግ ሼር ማድረግ መቻል አለባችሁ ቤተሰቦች። ይሄን ባረጋችሁ ለኔ ሞራል ነው። ያን ካረጋችሁ እኔ ብዙ ነገሮችን እሰራላችሁ፣ የጠየቃችሁ እሰራላችኋለሁ። እወዳችኋለሁ ቤተሰቦች። በሌላ ቪዲዮ ኔክስት ደግሞ ጂቱር እንዴት ነው የሚፈተሸው፣ ጂቱር ለመግዛት እንፈልጋለን፣ ጂቱር እንዴት ነው ሊፈተሽ የሚችለው፣ ስንፈትሽ ምን ማየት አለብን የሚለውን ደግሞ በሚቀጥለው ቪዲዮ እሰራላችኋለሁ። እስከዛው ድረስ እጅግ በጣም እወዳችኋለሁ፣ አከብራችኋለሁ። ፋሚሊ በሙሉ ሰብስክራይብ ላደረጋችሁ አሁንም ወደፊት ለምታደርጉ ሰዎችም እጅግ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ትናፍቁኛላችሁ። እወዳችኋለሁ። መልካም ጊዜ ለሁላችሁ እመኛለሁ። ናቲ አውቶሞቲቭ ነኝ። አድራሻችን ከፈለጋችሁ ቶች አደባባይ ወደ ሲግናል በሚወስደው መንገድ ላይ 50 ሜትር ዝቅ እንዳላችሁ በስተቀኝ በኩል እንገኛለን። ጉግል ማፕ ላይም ገብታችሁ ናቲ አውቶሞቲቭ ብትሉ ወይም ናቲ ጋራጅ ብትሉ ሎኬሽን ማግኘት ትችላላችሁ። ቲክቶክ ላይ ማፑም አለ፣ ሁሉም ቦታ ላይ ማግኘት ትችላላችሁ። እወዳችኋለሁ። መልካም ጊዜ እመኝላችኋለሁ። ሰላም